እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ቆያችሁ? እስከ ይሳ ጠብቆ ያደረሰን የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር እንደፈቀደ በሚኖረን የትምህርት የቃለ ወንጌል መርሃ ግብር አማናዊት ቤተ መቅደስ በሚል ርዕስ እንነጋገራለን። ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንቱ የገለጸውን ምስጢር ለእኛና ለእናንተም ይግለጽልን። አሜን። ዘመነ ጽጌ በቅድስት ቤተ ክርስቲያን ዘመን አቆጣጠር የመጀመሪያው ስለ እመቤታችን በማሰብ የዘመነ ጽጌን ማህሌት የምንቆምበት ክርስቲያኖች በፈቃዳቸው መከራዋን እያሰቡ በጾም በሐዘን የሚቆዩበት የመጀመሪያ ወቅት ነው። በዚህ ወቅት በቅድስት ቤተ ክርስቲያን ሕይወት የእመቤታችን የቅድስት ድንግል ማርያምን በማሰብ ከምናስባቸው በዓላት ልዩ ልዩ ወቅቶች በመጀመሪያ በስደቷ ነው የምንጀምረው። እንግዲህ መስከረም 21ን አክብረናል። ከዛ በመቀጠል አሁን ጽጌን እያሰብን ነው። ህዳር 21ን ታኅሳስ 3 እያልን ዓመቱን ሙሉ በልዩ ልዩ አግባብ በዘመን ቀመር እየታሰበ ነገረ ማርያም ከቤተ ክርስቲያን ሕይወት ጋር የተቆራኘ ሆኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓተ አምልኮ ተሰርቷል። ቅዱስ ያሬድም ከዛም በኋላ ከቅዱስ ያሬድ በኋላም የተነሱ አበው የቤተ ክርስቲያን ሕይወትን ከእመቤታችን ከቅድስት ድንግል ማርያም ሕይወት ጋር የተሰናሰለ እንዲሆን አድርገው ነው የሰሩት። አንድ ሰው ከዓመት እስከ ዓመት ለሰንበትን በዓልን እያከበረ በቤተ ክርስቲያን ቢቆይ የእመቤታችን የቅድስት ድንግል ማርያም ሕይወትን በሥርዓተ አምልኮቷ በሕይወቷ በቤተ ክርስቲያን ውስጥ ያውቃል። ይሄ በእመቤታችን በቅድስት ድንግል ማርያምና በነገረ ቤተ ክርስቲያን መካከል ሊነጣጠል የማይችል ጽኑ መሰረት በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ምስክር ሆኖ የምንመለከተው ነው። አንድ ሰው የነገረ ማርያም መረዳቱ የነገረ ማርያም ዕውቀቱ የሚመነጨው በቅድስት ቤተ ክርስቲያን ሕይወት ውስጥ ከመሳተፍ ነው። አንድ ሰው እመቤታችን ቅድስት ድንግል ማርያምን ሊያውቃት የሚችለው ስለ እመቤታችን ስለ ቅድስት ድንግል ማርያም ሊናገር የሚችለው ስለ እመቤታችን ስለ ቅድስት ድንግል ማርያም ሊመሰክር የሚችለው በቤተ ክርስቲያን ሕይወት ውስጥ ቤተ ክርስቲያንን በምልአቷ መሳተፍ ሲችል ነው። ከባዶ ከአየር ላይ ወይም ደግሞ ከተወሰኑ ጥቅሶች አንነሳም። በአብዛኛው ጊዜ ግን የምናደርገው ምንድን ነው? በመጽሐፍ ቅዱስ ላይ በተለይም ደግሞ በሐዲስ ኪዳን የተጠቀሱ ጥቂት ጥቅሶችን በመነሳት አንድ ሰው መጽሐፍ ቅዱስ ላይ እኮ ስለ እመቤታችን ስለ ቅድስት ድንግል ማርያም የተጻፈ የለም። ጥቂት ምንባባትን በማቴዎስ ወንጌል ላይ፣ በሉቃስ ወንጌል ላይ፣ በዮሐንስ ወንጌል ላይ ስለምናነብ ከዛች በመነሳት ብቻ እንዴት ነው ይሄ ሁሉ ነገር ስለ ድንግል ማርያም ማወቅ የተቻለው? ወንድሞቻችን እንደዚህ አይነት ጥያቄ ያነሳሉ። እኛም ውስጥ ሊፈጠር ይችላል። ጥቂት ምንባባትን በመያዛችን ብቻ አሁን ስለ እመቤታችን ስለ ቅድስት ድንግል ማርያም የምናውቀውን ነገር በሙሉ ከየት አምጥተን ያወቅ ነው? ቤተክርስቲያን እንዴት ነው ስለ እመቤታችን ስለ ቅድስት ድንግል ማርያም የምትናገረው? ይሄ መሰረታዊ ጥያቄ ነው፣ ራሳችንን የምንጠይቀው። ዘመኑ የማስረጃ ጥያቄ ነው። ማስረጃ እንደ ጥያቄ የሚቀርብበት ዘመን ነው። ማስረጃ አምጡ። እመቤታችን ቅድስት ድንግል ማርያም መጽሐፍ ቅዱስ ጋር የቱ ጋር ነው ያለችው? ብዙ ጊዜ ይጠየቃል። ዘወትር ለመመለስ ትሞክራለች። በቤተክርስቲያን መምህራን በኩል ዘወትር ይጠየቃል። መጽሐፍ ቅዱስን ከፈትኩት፣ ከመጀመሪያው እስከ መጨረሻው አነበብኩት። ስለ እመቤታችን ስለ ቅድስት ድንግል ማርያም በጣም ጥቂት ቦታ ነው ያለው። አዲስ ኪዳን መጽሐፍት ላይ ከፈትኩ፣ አንዳንድ ቦታ ነው የተገኘችው። በቃና በመስቀል ስር እንደዚህ በአንዳንድ ክስተቶች ላይ ስሟ ተነሳ እንጂ አሁን በቤተ ክርስቲያን ሕይወት ውስጥ እንግዲህ ከዘመነ ጽጌ እስከ ፍልሰቷ ድረስ በተለያየ አግባብ በተለያየ አውድ የምናስበውን የነገረ ማርያም ትምህርት ከየት ነው የመጣው? ከትውፊታችን ውስጥ እንዴት ነው ቅድስት ቤተ ክርስቲያን ይሄን ሁሉ አስተምህሮ ስለ እመቤታችን መያዝ የቻለችው? እንዴት ነው በዚህ ልክ ደረጃ ክብሯን መመስከር የቻለችው? መነሻው ምንድን ነው? ማስረጃ አምጡ ተብላችሁ ብትጠየቁ ከቤተ ክርስቲያን ሕይወት ስለማንነሳ ለመናፍቃን ለሌሎችም አካላት ይሄን ጥያቄ ለሚያነሱ አካላት ለመመለስ እጅግ በጣም አዳጋች ነው። ከቤተ ክርስቲያን ሕይወት ካልተነሳን ስለ እመቤታችን ስለ ቅድስት ድንግል ማርያም መናገር አንችልም። የእመቤታችን የቅድስት ድንግል ማርያም ስሟን ብቻ እንኳን ብናውቀው አሁን ስሟን ብቻ በመጽሐፍ ቅዱስ የተጠቀሰችበትን የጌታ እናት የተባለች እመቤታችን ቅድስት ድንግል ማርያም የሚለውን ስም ብቻ እንኳን ብናውቅ ትውፊታችን ስለ በቅድስት ቤተክርስቲያን ሕይወት ስለ ድንግል ማርያም የምናስተምረውን ትምህርት በሙሉ ለማወቅ የሚያስችል ነው። ለምን
በቤተክርስቲያን ሕይወት ውስጥ ነው ድንግል ማርያምን የምናውቃት። አባቶቻችን ስለ ቅድስት ድንግል ማርያም የሚመሰክሩት በነገረ ማርያም ስለ እመቤታችን ስለ ቅድስት ድንግል ማርያም የምንማረው ነገር በሙሉ የሚነሳው በቤተክርስቲያንና በክርስቶስ ግንኙነት፣ በቤተክርስቲያን ሕይወት፣ በቅዱስ ትውፊት፣ በመንፈስ ቅዱስ በሚኖር ሕይወት ውስጥ የተገኘ ዕውቀት በመሆኑ ነው። ጥቂት ጥቅሶች ላይ በመነሳት አይደለም ስለ ድንግል ማርያም ቤተክርስቲያን የምትናገረው። በትውፊቷም ከዓመት እስከ ዓመት ከመስከረም እስከ ጳጉሜ ስለ እመቤታችን ስለ ቅድስት ድንግል ማርያም የምናከብራቸው አበይት በዓላት፣ ልዩ ልዩ ሰሞኖች፣ ልዩ ልዩ ሚስጥር አውድ የሚነገረው ከጥቂት ጥቅሶች ላይ በመነሳት ብቻ አይደለም፣ ሰፊ ከሆነው የቤተክርስቲያን ሕይወት በመነሳት ነው። ስለዚህ በኦርቶዶክሳዊው አረዳድ በኦርቶዶክሳዊ ትውፊት አንድ ሰው ስለ ድንግል ማርያም ለመናገር አንድ ሰው ስለ እመቤታችን ስለ ቅድስት ድንግል ማርያም ለማወቅ ግዴታ ኦርቶዶክሳዊት በሆነች ቤተክርስቲያን ውስጥ መኖርና መሳተፍ አለበት። ይህን ሕይወት የመንፈስ ቅዱስን ሕይወት በኦርቶዶክሳዊው ስነ መለኮት አረዳድ አንድ ሰው ስለ ድንግል ማርያም ከመናገሩ በፊት በቤተክርስቲያን ሕይወት ውስጥ የሚሰጠውን ክርስቶሳዊ የሆነ ሕይወት መሳተፍ አለበት። ይሄ በቤተክርስቲያንና በክርስቶስ መካከል ባለው ግንኙነት ከብሉይ ኪዳን ጀምረን ነው የምንመለከተው። አባቶቻችን ሕዝበ እስራኤልን እግዚአብሔር አምላክ የመራበት ወደ አዲስ ኪዳን ልዩ የሆነ የድህነትን ታሪክ ሲያስቡ በእያንዳንዱ መስመር ላይ እመቤታችን ቅድስት ድንግል ማርያምን ያነሷታል። እንግዲህ በቅዳሴ ማርያም አባታችን አባ ሕርያቆስ የብሉይ ኪዳንን አበው ምሳሌዎች እያነሳ ስለ ድንግል ማርያም አስተዋውሶናል። ከአባታችን አዳም፣ አቤል፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ እያልን ዮሴፍ ስንወርድ በሙሉ ስለ እመቤታችን ስለ ቅድስት ድንግል ማርያም በብሉይ ኪዳን እናነባለን። እንዴት ነው የምናነበው? እመቤታችን ቅድስት ድንግል ማርያም ብሉይ ኪዳን ላይ እንዴት ነው አባቶቻችን ሊመለከቷት የቻሉት? ከመስመሩ መካከል የሚያነቡት ነገር አለ። ስለ እመቤታችን ስለ ቅድስት ድንግል ማርያም ነው የሚል በምሳሌ ወደ ኋላ እንዲመለከቱ ያስቻላቸው መሬት ምንድነው? የቤተክርስቲያን ትውፊት ነው። ክርስቲያኖች በብሉይ ኪዳን የእመቤታችንን ምሳሌ መመልከት የምንችለው በአዲስ ኪዳኗ ቤተክርስቲያን የቤተክርስቲያንን እውነታ መሳተፍ ስንችል ነው። ይሄን እውነታ መሳተፍ ለማይችል ሰው ይሄን ሚስጥር ብናስረዳውም ሊረከበው ሊቀበለው ሊያምነው የሚችል ነገር አይደለም። በቀደሚቷ ቤተክርስቲያንም ለዛ ነው በብሉይ ኪዳን የነበረውን ምሳሌ በተለይ እመቤታችን ቅድስት ድንግል ማርያም የተመሰለችባቸውን ምሳሌዎች ክርስቲያኖች በምስጢር የሚይዙት የሆነው ላመኑ ብቻ የሚነገር ነው። በእኛ አባቶች ድርሳን ደግሞ እንደምታውቁት የነገረ ክርስቶስ መግቢያ ይደረጋል። ላመኑ ክርስቲያኖች የሚሰበክ ነው። የሕቡዓቱ የነገረ ክርስቶስ መግቢያ ነገረ ማርያም። ይሄ የሆነበት ምክንያት በእመቤታችን በቅድስት ድንግል ማርያም እና በቤተ ክርስቲያን መካከል ያለው ግንኙነት እጅግ በጣም ጥልቅ የሆነ ኦርቶዶክሳዊ መሰረትን የያዘ ሚስጥር ስለሆነ በኦርቶዶክስ ቤተክርስቲያን ብቻ ልንሳተፈው የምንችለው። ስለዚህ ክብሯን፣ ንጽህናዋን፣ አማላጅነቷን በነገረ ድህነት ድርሻ ውስጥ ያላትን ቦታ መናገር የምንችለው በቤተክርስቲያን ሕይወት ውስጥ ሆነን ነው። ለዛ ነው በዚህ ሕይወት ውስጥ ሆነው አባቶቻችን ወደ ኋላ የብሉይ ኪዳንን ምንባባት ሲመለከቱ በጣም ብዙ ቦታ እመቤታችንን አግኝተዋታል። በቤተክርስቲያን ሕይወት ውስጥ ለማይኖር ሰው የብሉይ ኪዳን ምንባባት ውስጥ እመቤታችን የለችም። ሊያገኛት አይችልም። በምሳሌ ሊፈልጋት አይችልም። በሚስጥር ሊያገኛት አይችልም። በአዲስ ኪዳኗ ቤተክርስቲያን ውስጥ ይሄን ክርስቶሳዊ ሕይወት የመንፈስ ቅዱስ ሕይወት መሳተፍ ያልቻለ ሰው ወደ ኋላ እመቤታችን በብሉይ ኪዳን የለችም ነው የሚለው። በማህበረ መላእክት ውስጥ እመቤታችንን አይፈልጓትም። በአበው ውስጥ እመቤታችንን አይፈልጓትም። በነቢያት ውስጥ እመቤታችንን አይፈልጓትም። ለምን? የለችም፣ አያገኟትም። በቤተክርስቲያን ሕይወት አይደለም እየተነሱ ያሉት፣ ከጥቂት ጥቅሶች ነው እየተነሳን ያለነው። ይሄ የሚፈጥረው ስህተት ነገረ ማርያምን የምንረዳበት መንገድ በእጅጉ የተሳሳተ ያደርገዋል። ኦርቶዶክሳዊ ትውፊት ግን ይሄን አያደርግም። ኦርቶዶክሳዊ ትውፊት በቤተክርስቲያን ሕይወት ውስጥ ቤተክርስቲያን ውስጥ የሚኖሩ ክርስቲያኖች ወደ ኋላ ብሉይ ኪዳንን ሲያነቡ የሚመለከቷቸው ብዙ ለእመቤታችን ምሳሌ የሚሆኑ ነገሮች አሉ። ከአባታችን አዳም ጀምሮ ክርስቶስ እስከሚመጣበት ዘመን ድረስ በሙሉ በምስጢር እመቤታችን ቅድስት ድንግል ማርያምን የምናነብበት የምናይበት በራሱ እመቤታችን የምትገለጥበት በእያንዳንዱ ቦታ ላይ የድህነት ድርሻዋን የምናውቅበት ምስጢር ሆኖ እናገኛለን። ይሄ ልዩ የሆነ ኦርቶዶክሳዊ ብቻ የሆነ ትውፊት በቅድስት ቤተክርስቲያን ውስጥ እሙን ነው። እንደምታውቁት ስለ ነገረ ማርያም ለማንበብ ለመስማት በኦርቶዶክሳዊት ቤተክርስቲያን እጥረት የለም።
በጣም ብዙ ድርሳናት አባቶቻችን ደርሰዋል። ብዙ የምስጋና ተደርሷል። ብዙ መጽሐፎች ተጽፈዋል። አባቶቻችን በምስጋና ስለእመቤታችን ብዙ ተናግረዋል። ይሄ የሆነበት ምክንያት ምንድነው? በራሱ የቤተክርስቲያን ሕይወት ከነገረ ማርያም ጋር በእጅጉ የተያያዘ ስለሆነ ነው። በክርስቶስና በቤተክርስቲያን ግንኙነት ውስጥ እንግዲህ የቤተክርስቲያንን ሕይወት አጽንዖት ከሰጠነው ለምንድነው ይሄ የሆነው? ለምንድነው ነገረ ማርያም በቤተክርስቲያን ሕይወት ውስጥ መሰረት የጣለው የሚለው ቀጣይ ጥያቄ ነው። የቤተክርስቲያን እውነታ የተደነገገበትን ማወቅ ያስፈልጋል። የቤተክርስቲያን እውነታ የተደነገገው በክርስቶስ የማዳን ሥራ ውስጥ ነው። የብሉይ ኪዳን ቅዱሳት መጻሕፍት ተከፍተው ስናነብ በመስቀል የተሰቀለው ኢየሱስ ክርስቶስ፣ በቁርባን የምንሳተፈው ኢየሱስ ክርስቶስ፣ ስጋውን በልተን ደሙን ጠጥተን እሱን አካል የምናደርገው እኛም ከሱ አካል የምንሆነው ኢየሱስ ክርስቶስ የቅድስት ቤተክርስቲያን እውነታዋ ነው። በመንፈስ ቅዱስ ማደሪያነቷ ቅድስት ቤተክርስቲያን ክርስቶስን በሚስጥራት በኩል የምታሳትፈናት። በሚስጥራት የምንሳተፈው ክርስቶስን ነው። የቤተክርስቲያን እውነታ ይሄንን ነው፣ የክርስቶስን ሕይወት ማሳተፍ ነው። የሚስጥራት አገልግሎት የክርስቶስን ሕይወት መሳተፍ ነው። ክርስትና በክርስቶስ ክርስቲያን መሆን ነው። የቤተክርስቲያን እውነታ ይሄ ነው። በዚህ እውነታ ውስጥ ወደ ኋላ ተመልሰን የብሉይ ኪዳንን ቅዱሳት መጻሕፍት ስንከፍትና ስናነብ በቤተክርስቲያንና በክርስቶስ መካከል ያለውን ግንኙነት ስንመለከት እመቤታችን ቁልፍ ይሄን ለመረዳት ምስጢር ሆና እናገኛታለን። ቁልፍ ጉዳይ ሆነ። ለዛ ነው ወደ ነገረ ክርስቶስ ከመግባታችን በፊት ነገረ ክርስቶስን ከመማራችን በፊት ነገረ ማርያም መቅድም ሆኖ የሚሰጠው ቁልፉ ጉዳይ ነው። በቤተክርስቲያንና በክርስቶስ መካከል ባለው ግንኙነት እመቤታችን ቅድስት ድንግል ማርያም ይሄን ምስጢር ለመረዳት ቁልፍ ጉዳይ ሆና እንመለከታለን። እግዚአብሔር አምላክ ወደ ሐዲስ ኪዳን ወደ ክርስቶስ ሕዝቡን የመራበትን መንገድ የብሉይ ኪዳንን የድህነት ጉዞ አባቶቻችን ሲመለከቱ በአብዛኛው የእመቤታችን ቅድስት ድንግል ማርያምን የሚመለከቷት ለዛ ነው። ይሄ ዛሬ ለምንማረው ትምህርት መሰረት ነው። እመቤታችን ቅድስት ድንግል ማርያም ከብሉይ ኪዳኑ ቤተ መቅደስ ጋር ልናገናኛት ነው። እንዴት ነው ይሄ ይሆን? በየት በኩል ነው እመቤታችን ቅድስት ድንግል ማርያምን ከብሉይ ኪዳን በእስራኤል እጅግ በጣም ትልቅ ድርሻ ከተሰጠው ከቤተ መቅደስ ጋር አገናኝተን በምስጢር ልንመለከታት አማናዊት ቤተ መቅደስ አንቺ ነሽ ቤተ መቅደስ ልንላት ይቻላል? ይሄ መሰረት ነው ማለት ነው። ነገረ ክርስቶስ የቤተ ክርስቲያን ሕይወት ነገረ ቤተ ክርስቲያን ከነገረ ማርያም ሊነጠል አይችልም። አንድ ላይ ነው የምንመለከተው። አሁን እኛ ጉዳዮችን በዘርፍ ስለምናጠና በዘርፍ ስለምንማር ነገሮች እጅግ በጣም የተለያዩ የተከፋፈሉ ይመስለናል። አይደለም። የቤተ ክርስቲያን ሕይወት አንድ መሰረት ነው ያለው። አለት ክርስቶስ ላይ የተመሰረተ ነው አስተምሮዋ። በቤተ ክርስቲያን ሕይወትም በመንፈስ ቅዱስ የሚኖር ሕይወት በመንፈስ ቅዱስ ጸጋ የምንቀበልበት ይሄ ሕይወት ቅዱስ ትውፊቱን የምንተረጉምበት የቤተ ክርስቲያን ሕይወት የምንረዳበት መንገድ ከእመቤታችን ከቅድስት ድንግል ማርያም መረዳታችን ጋር አስተምሯችን ጋር የተቆራኘ ነው። ልንነጣጥለው አንችልም። አንድ ሰው ነገረ ማርያም እየተማርኩ ነው ካለ ስለ ነገረ ማርያም እያነበብኩ ነው መጽሐፍት ገዝቻለሁ ካለ በቤተ ክርስቲያን ሕይወት መሳተፍ አለበት። ከጥቂት ጥቅሶች ሊነሳ አይችልም። ከተወሰነ እመቤታችን ቅድስት ድንግል ማርያም በአካል የነበረችበትን ከ2000 ዓመት በፊት ወደ ኋላ ተመልሶ ታሪካዊ ጥናት አይደለም የሚያደርገው። በሷ የተገለጠው እውነታ በሷ ያየነው እውነታ በቅድስት ቤተክርስቲያን ሕይወት ውስጥ የምንመለከተው ነው። ስለዚህ ቅድስት ቤተክርስቲያንን መርሳት አንችልም። በቤተክርስቲያን ሕይወት ውስጥ ወደ ኋላ በብሉይ ኪዳን የምናነባቸውን ምሳሌዎች፣ ትምህርተ ምሳሌዎች፣ ትንቢቶች ልንነጥላቸው ከዚህ አንችልም። የነገረ ማርያም መሰረት እሱ ነው። የነገረ ማርያም መሰረት ወደ ኋላ ወደ ብሉይ ኪዳን ነው እንድንመለስ የሚያደርገን ጥቂት የሐዲስ ኪዳን መንባባት ላይ ብቻ አይደለም። ስለዚህ ወደ ቤተክርስቲያን እንመጣለን። የቤተክርስቲያን መተን በሥርዓተ አምልኮቱ ስንቆም ስለ እመቤታችን ቅድስት ድንግል ማርያም ለመስማትና ለማወቅ ትክክለኛው አውድ ውስጥ እንድንቆም ያደርገናል። አውዱ አሁን ትክክል ነው። በትክክለኛው ቦታ ነው የተቀመጥነው። በትክክለኛው ቦታ ነው ልንማር የመጣ ነው። አዎ ሥርዓተ አምልኮታችን የቤተክርስቲያን ሕይወት አገልግሎት ሥርዓተ ቅዳሴው የአባቶቻችን ምስጋና ማህሌቱ ሰዓታቱ ኪዳኑ ስለ እመቤታችን ስለ ቅድስት ድንግል ማርያም በእውነት ለማወቅ እሷን ለመሳተፍ ስለሷ ለመረዳት ስለሷ ለማንበብ ወደሷ ለመጠጋት የቤተክርስቲያን ሕይወት አውድ ሆኖ ተሰጥቶናል። አያችሁ ኦርቶዶክሳዊ የሆነው ትውፊት ዕቅበተ እምነትን ብቻ መሰረት አድርጎ አይደለም የሚነሳው ከቤተክርስቲያን ሕይወት ነው የምንነሳው። እኔና እናንተ ከዛ ነው መነሻችን። ለዛ ነው ሕዝበ እስራኤል ዘሥጋ ወደ ድህነት የተወሰደበትን መንገድ ስንረዳ እመቤታችን ቅድስት ድንግል ማርያም የዛ ውጤት ተደርጋ የምትናገረው። አሁን ያን የቅድስና ዘመን እናስበው እስቲ። በቅድስና በምን አይነት መንገድ ነበር የተቀመጠው? አባቶቻችን እኮ ቅድስና ራሳቸው ቤተ መቅደስ መሆን የማይችሉበት እንደውም እግዚአብሔር አምላክ በአፋ የሚያድር ቦታ ያለበት ዘመን ነው። የብሉይ ኪዳን ዘመን እግዚአብሔር አምላክ
በህዝቡ ዘንድ ለማደር አንድ የተለየ ቦታ መርጦ ያደረበት ዘመን። ለምን እያንዳንዳቸው እንደ ሰው የእግዚአብሔር ማደሪያ መሆን አልቻሉም። ቤተ መቅደስ መሆን አልቻሉም። ቤተ መቅደስ የእግዚአብሔር ማደሪያ ነው። በብሉይ ኪዳን የነበሩ አበው ራሳቸው የእግዚአብሔር ማደሪያ ስላልነበሩ በአፋ ያለ ቦታ ላይ እግዚአብሔር ለማደር በመካከላቸው ለመሆን መርጧል። የመገናኛው ድንኳን ዓላማው ያ ነበረ። የመገናኛው ድንኳን ህዝቡ በመካከላቸው ሊያመልኩት የፈለጉትን አምላክ ስለፈለጉ ነው የመገናኛው ድንኳን የተሰራው። አሮን ሊያመልኩት የሚችሉትን ጣዖት ከሰራላቸው በኋላ ሙሴ ከሲና ሲወርድ ህዝቡን በጣዖት አምልኮ ነው ያገኘው። በመካከላቸው አምላካቸውን ፈልገው ነበር። ስለዚህ እግዚአብሔር አምላክ መሻታቸውን ሰጣቸው። ምንድነው ያደረገው? በመካከላቸው እሱ ክብሩ የሚገለጥበት ድንኳን እንዲያዘጋጁ ነው የነገራቸው። በመካከላቸው ድንኳን አዘጋጁ። የእግዚአብሔር ክብር የሚገለጥበት ድንኳን፣ እግዚአብሔር የሚያርበት ድንኳን፣ የመገናኛ ድንኳን፣ ሰውና እግዚአብሔር የሚገናኝበት ድንኳን በህዝቡ መካከል ተተከለች። ያቺ ድንኳን የሰውና የእግዚአብሔር መገናኛ ብቻ ሳትሆን የእግዚአብሔር የክብሩ መገለጫም ነበረች። እግዚአብሔር በህዝቡ መካከል ለማደር፣ ህዝቡን ለመብራት፣ ህዝቡን ለማነጋገር የሚያርባት ድንኳን እግዚአብሔር አምላክ በህዝቡ መካከል ተከለ። የመገናኛዋ ድንኳን ተተከለች። ያቺ ድንኳን አሁን ለምንናገራት ለቤተ መቅደሷ ምሳሌ ናት። አስቀድሞ የተሰራች ከቤተ መቅደሱ በፊት እቺ ድንኳን የእመቤታችን ምሳሌ ናት። እመቤታችን በሰውና በእግዚአብሔር መካከል ላለ ግንኙነት ድንኳን አድርጎ የሰጠን ነው። አንዱ ምሳሌ የመገናኛዋ ድንኳን ናት ለእመቤታችን። ህዝቡን ከመራ በኋላ በድንኳን ውስጥ እግዚአብሔር አምላክ ቤተ መቅደስ እንዲሰራ ለሰለሞን ሲነግር ይሄ አንደኛ ነገሥት ላይ ያለ መሳፍንት ላይ ያለ በተደጋጋሚ የምናውቀው ታሪክ ነው። የቤተ መቅደሱ የመሰራት ታሪክ ማለት ነው። በቅድስና ልዩ ልዩ ንዋያት ለእግዚአብሔር ተለይተው ገብተው እግዚአብሔር በተለየ ቦታ ክብሩ የሚገለጥበት ህዝቡን የሚመራበት ህዝበ እስራኤልም ግዴታ በአመት 3 ሄዶ ቤተ መቅደሱን መሳለም መስዋዕት መሰዋት ነበረበት። አሁን ስለ ቤተ መቅደሱ አሰራርና ልዩ ልዩ ሁኔታ እናነሳም፣ ያው ጊዜ የለንም። ነገር ግን ቤተ መቅደሱ ዋነኛው ዓላማው የእግዚአብሔር ክብር የሚገለጥበት ቦታ ነበረ። እግዚአብሔር በተለየ ቅድስና የሚገኝበት ማለት ነው። ህዝቡ ራሱን ከኃጢአት የሚጠብቀው ይሄን ቅዱስ ስፍራ ላለማርከስ ነበር። በማስተሰሪያ ቀንም ለህዝቡ የኃጢአት ስርየት ከቀረበ በኋላ መስዋዕት የቀረበው ደም የሚረጨው እዚህ ቤተ መቅደስ ላይ ነበር። ቤተ መቅደሱ እንዳይረክስ ማለት ነው። ለምን? የእግዚአብሔር ክብር የሚገለጥበት ነበር። በመለየት ሚስጥር ልዩ ልዩ ንዋያት ወደ ቤተ ክርስቲያኗ እንዲገቡ ተደርገው ነበር። ወደ ቤተ መቅደሱ እንዲገቡ ተደርገው ነበር። ዛሬ በውዳሴ ማርያማችን ዕለተ ሰንበት ላይ ስንጸልይ እነዚህ ልዩ ልዩ ንዋያት ለእመቤታችን ምሳሌ አድርገን እናቀርባለን። ለምን? አስቀድሞ ቤተ መቅደሱ የእግዚአብሔር ክብር የሚገለጥበት ነበር። ቅድስተ ቅዱሳኑ ልዩ ክብር የሚገለጥበት ቦታ ነበር። ንዋያቱ ልዩ ክብር የሚገለጥባቸው ነበር። እግዚአብሔር የሚታይበት፣ እግዚአብሔር ሊቀ ካህናቱን አናግሮ ምህረት የሚሰጥበት፣ በሊቀ ካህናቱ በፊት ምህረት የሚገኝበት ቦታ ነበር። ከመገናኛው ድንኳን በኋላ በኢየሩሳሌም የተተከለው ቤተ መቅደስ ልዩ እግዚአብሔር የሚገኝበት ስፍራ ነበር። እግዚአብሔር በአንድ ቦታ ተገኝቶ ነበር። ያ ቦታ ቤተ መቅደስ ነበር። እስራኤላውያን ቤተ መቅደሱን በኋላ ከፈረሰ በኋላ እነሱም ወደ ግዞት ወደ ባቢሎን ከወረዱ በኋላ ተበትነው በተለምዶ ሁለተኛው የቤተ መቅደስ ዘመን የሚባለው እዝራና ዘሩባቤል ቤተ መቅደሱን ተመልሰው ከግዞት ከገነቡ በኋላ ከ600 ቅድመ ልደተ ክርስቶስ እስከ 70 ጥጦስ እስካፈረሰበት ሁለተኛው ቤተ መቅደስ የቆመበት ዘመን ላይ ይሄ ዘመን እመቤታችን ቅድስት ድንግል ማርያም የነበረችበት ክርስቶስ የማዳኑን ሥራ የፈጸመበት ሐዋርያትም በተልእኮ የነበሩበት ዘመን ነው አይደል? ቅድመ ልደተ ክርስቶስ 500 ዓመት ከዛ በኋላ ደግሞ ድህረ ኢየሱስ ክርስቶስ በአዲስ ኪዳን 70 ዓመተ ምህረት ቆይቶ ነው ይሄ ቤተ መቅደስ የፈረሰው። በዚህ ዘመንም እስራኤላውያን መሰረታዊ ጉዳያቸው ቤተ መቅደሱ ነበር። ቤተ መቅደሱን ለመሳለም አንድ ሰው ግዴታ በአመት 3 ወደ ቤተ መቅደሱ መሄድ ነበረበት። ለምን? የእግዚአብሔር ክብር የሚገለጥበት ቦታ ያ ስለሆነ፣ መስዋዕት የሚቀርብበት ቦታ ያ ስለሆነ፣ ምስጋና የሚቀርብበት ቦታ ያ ስለሆነ ልዩ ልዩ የጸሎት ስፍራዎች ነበራቸው። ምኩራብ የምንለው ማለት ነው። ንባብ የሚያነቡበት፣ ጸሎት የሚጸልዩበት፣ የሚሰበሰቡበት እሱ በሁለተኛው ቤተ መቅደስ ዘመን የመጣ ነው። ነገር ግን ዋነኛው ጉዳይ በብሉይ ኪዳን ዋነኛው ጉዳይ ቤተ መቅደስ ነው እንደምታውቁት። ቃል ኪዳኑን በኋላም የመስዋዕቱ ሥርዓት ኦሪታዊ ሥርዓት የቀጠለው በቤተ መቅደሱ በኩል ነው። እግዚአብሔር ህዝቡን ይገናኝበት የነበረው ሥርዓት ማለት ነው። ሰለሞንም ቤተ መቅደሱን ከገነባ በኋላ የተሰጠው ቃል ኪዳን ይሄንን ነው። ቤተ መቅደሱን ያከበረበት ዕለት ነው። እኔ በዚህች ቦታ አገኛለሁ፣ በዚህች ቦታ የምትጸልዩ ጸሎት ይሰማል። ህጌን ባጠብቁ ሥርዓቴን ባጠብቁ ግን
ይሄን ቤተ መቅደስ በፊታችሁ ጥለዋለሁ። እግዚአብሔር አምላክ ነው የተናገረው። ይሄ እግዚአብሔር አምላክ ያዘዘው በሱና በእኛ መካከል በነበረው ግንኙነት በብሉይ ኪዳን ያዘዘበት አንዱ ከሱ ጋር የመገናኛ ድንኳን በኋላም በቤተ መቅደሱ የመስዋዕቱ ሥርዓት ይፈጸምበት የነበረው ሌዋውያን ክህነት ያገለግሉበት የነበረው የቤተ መቅደሱ ሕይወት መሰረታዊ ጉዳይ ነው በብሉይ ኪዳን። በሐዲስ ኪዳን ይሄ ቤተ መቅደስ ኢየሱስ ክርስቶስ ካዳነን በኋላ 70 ዓመተ ምህረት ላይ ፈርሷል። እንደምታውቁት ወደ ኋላ ስንመለከት ይሄ ቤተ መቅደስ ኢየሱስ ክርስቶስ አማናዊ ቤተ መቅደስ የተባለ እሱ በንጹህ ሰውነቱ ንጹህ መስዋዕትን ካቀረበ በኋላ ያ ቤተ መቅደስ አስቀድሞ አባቶች በአፋ ያለ መስዋዕትን የሚያቀርቡበት ቤተ መቅደስ አስፈላጊ አይደለም። አሁን እጽዋትን እንስሳትን አዝርዕትን የምንሰዋበት ቤተ መቅደስ አሁን አያስፈልገንም። ለምን? አማናዊ ቤተ መቅደስ በተባለ እርሱ ኢየሱስ ክርስቶስ መስዋዕት ሆኖ እኛን ደህንነታችንን ፈጽሟል። ያ ቤተ መቅደስ አገልግሎቱ ለምን ነበረ? በአፋ ይቀርብ የነበሩ መስዋዕቶች ከእግዚአብሔር ጋር ለመታረቅ ይቀርብ ነበር። እነዚህ መስዋዕቶች አሁን ያ መስዋዕት አያስፈልግም። እስጢፋኖስ የተወገረው ለዚህ ነው። እስጢፋኖስ ለእስራኤል መሪዎች ለአይሁድ መሪዎች መምህራኖቻቸው የነገራቸው ይሄንን ነው። በአፋ ያለ መስዋዕትን የምታቀርቡበት አንድ ቦታ ያለ ብቻ አሁን የለም። እያንዳንዳችን ቤተ መቅደሶች ነን። ለምን? አሁን ድነታችን ተፈጽሟል። አሁን ንጹህ መስዋዕትን እናቀርባለን። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከው መልእክቱ ምዕራፍ 12 ቁጥር 1 ላይ ያለው ይሄንን ነው። አባቶቻቸው ንጹህ መስዋዕትን በአፋ እያቀረቡ ነው ይኖሩት አይደለም? እጽዋቱ እንስሳቱ አዝርቱ መስዋዕት እየሆኑ ነው ይኖሩት። አሁን ያ መስዋዕትን አይከተሉም። አሁን ምንድነው የምትሰውት? ንጹህ ሰውነታችሁ የተወደደ መስዋዕት አድርጋችሁ ለእግዚአብሔር ታቀርባላችሁ። አሁን በአፋ ያለ ነገር ለእግዚአብሔር አይቀርብም። ንጹህ የኛ ሰውነት ነው የሚቀርበው። ንጹህ ሰውነታችን አይናችን የተወደደ መስዋዕት ሆኖ ይቀርባል። መልካም ነገር እንመለከትበታለን። ጽድቅን እንመለከትበታለን። ጆሮቻችን ቃል እግዚአብሔርን ይሰማሉ። የተወደደ መስዋዕት ሆኖ ይቀርባል። አንደበታችን የተወደደ መስዋዕት ሆኖ ይቀርባል። መልካም ነገር እናገርበታለን። እጃችን የተወደደ መስዋዕት ሆኖ ይቀርባል። ለወንድማችን ምህረት እናደርግበታለን። እግሮቻችን ወደ ቤተ መቅደስ አዘውትሮ ይመጣሉ። እግራችን የተወደደ መስዋዕት ሆኖ ይቀርባል። ሆዳችን የተወደደ መስዋዕት ሆኖ ይቀርባል። የእግዚአብሔር ሥጋና ደም ማደሪያ ነው። ሰውነታችን በሙሉ ለእግዚአብሔር ማደሪያ ነው። አሁን በብሉይ ኪዳን ይገለጥ የነበረው የእግዚአብሔር ክብር ከአንድ ቦታ ወጥቶ እያንዳንዳችን ክርስቲያኖች ጋር ሆነናል። አሁን እያንዳንዱ ክርስቲያን የቤተ መቅደስ ማደሪያ የመንፈስ ቅዱስ ማደሪያ ነው። እያንዳንዱ ክርስቲያን የመንፈስ ቅዱስ ማደሪያ ህብረት ውስጥ የሆነች ቤተክርስቲያን ውስጥ ነው። ቤተክርስቲያን የመንፈስ ቅዱስ ማደሪያ ናት። እያንዳንዱ ክርስቲያንም የመንፈስ ቅዱስ ማደሪያ ነው። የክርስትና መርህ አሁን ይሄን እስጢፋኖስ የተናገረውን በስብከቱ የሐዋርያት ሥራ ምዕራፍ 7 ላይ መርህ ያደረገ ነው። ክርስቲያናው መርህ ምንድነው? እኔ ቤተ መቅደስ ነኝ ነው የምንለው። እኔ ቤተ መቅደስ ነኝ። ከምን ተነስተን ነው እኔ ቤተ መቅደስ ነኝ የምንለው? አሁን እግዚአብሔር በአንድ ስፍራ ውስጥ ብቻ አይደለም ያለው፣ ሁላችንም ጋር አለ። እኛ ሁላችንም የእግዚአብሔር ማደሪያ ነን። በመንፈስ ቅዱስ መሳሪያነት ሰውነታችንን እንደ ንጹህ መስዋዕት ለእግዚአብሔር የምናቀርብ ነን ማለት ነው። አሁን እስጢፋኖስ ይሄን ሲናገር ለእግዚአብሔር ማደሪያ እያንዳንዱ ሲሆን በመካከል ላይ በቤተ ክርስቲያንና በክርስቶስ መካከል ያለውን ምስጢር ለመረዳት ቁልፏ ጉዳይ ነገረ ማርያም ናት ብያችኋል። አሁን ወደ እመቤታችን ለመመልከት ትክክለኛውን ማንጸሪያ እንይዛለን። እመቤታችን ቅድስት ድንግል ማርያም እኔና እናንተ በጸጋ ማደሪያው የሆነውን ለእግዚአብሔር በስጋዋ ማደሪያ ሆናለች። እኔና እናንተ በቃለ እግዚአብሔር ተቀብለን በህሊናችን ጸንተን በተግባር የምንወልደውን ቃለ እግዚአብሔር እሷ በስጋዋ ማደሪያ ሆናለች። የብሉይ ኪዳኑ ቤተ መቅደስ ለእግዚአብሔር ማደሪያ የክብሩ መገለጫ ነበረ። አሁን እሷ በስጋዋ ማደሪያ ሆናለች። አስቀድሞ በሰው እጅ የተሰራ ቤተ መቅደስ ውስጥ ነበር እግዚአብሔር አምላክ የሚያድረው። አሁን የሰው እጅ ያልሰራት የተባለች እሷ ከኪሩቤል የምትበልጥ ከሱራፌል የምትበልጥ ከሰማያዊ ዙፋኑ የምትበልጥ እሷ ለሱ ማደሪያ ሆናለች። እሷ በእውነት አማናዊ ቤተ መቅደስ ናት። በሷ ውስጥ በስጋ አድሯል። ስለዚህ የብሉይ ኪዳኑን ነዋያት የብሉይ ኪዳኑን መስዋዕት የብሉይ ኪዳኑን አገልግሎት ስንመለከት እግዚአብሔር አምላክ ወደ እሷ እንዲያመራ አርጎን የሰራው የብሉይ ኪዳኑ ቅድስና እሷን ለማውጣት ነው፣ እሷን ለማስገኘት ነው፣ የድነታችን ምክንያት እንድትሆን ነው ማለት ነው። በብሉይ ኪዳን መንባባት ውስጥ አባቶቻችን ከዚህ በመነሳት ሲመለከቱ ከአዳም ጀምሮ እስከ መስዋዕቱ ኢየሱስ ክርስቶስ እስኪመጣ ድረስ እስከ ነቢያት ድረስ በየቦታው ድንግል ማርያም አለች፣ በምሳሌ ተገልጣለች። ክርስቶስ ብቻ አይደለም በብሉይ ኪዳን ያወቅነው። በብሉይ ኪዳን መንባባትን በማወቅ ወደ ኋላ የምንመለከተው ክርስቶስን ብቻ አይደለም፣ በእኛና በሱ መካከል በቅድስት ቤተክርስቲያንና በሱ መካከል ያለውን ግንኙነት ብቻ አይደለም፣ እሷንም ያነቧታል፣ እሷንም ያገኙታል። ለምን? አሁን በሐዲስ ኪዳን የተሰጠን እውነታ
በሐዲስ ኪዳን በቤተክርስቲያን ውስጥ የምንኖርበት አገልግሎት ህይወት ትልቁ ግብ የእግዚአብሔር ማደሪያ መሆን በሷ ስለተመለከተ ክርስቲያኖች እኔና እናንተ ዛሬ በቤተክርስቲያን ህይወት ውስጥ ያለ ነው የእግዚአብሔር ማደሪያ ለመሆን ነው አይደለም እንዴ በእኛ የእግዚአብሔር ክብር እንዲገለጥ ነው ሰውነታችን ለሱ ንጹህ መስዋዕት አድርጎ ለማቅረብ ነው ከሱ ጋር ለመሆን ነው ለዛ ምልክት እና አግኝተናል ተሰጥቶናል በሐዲስ ኪዳን ክርስቶስ ከሷ ሲወለድ ክርስቶስ በሷ በኩል ሲሰጣን የቅድስት ቤተክርስቲያን ልደትን በዛው በኩል ይነገራል ልደታ ቤተክርስቲያን በቤተልሔም ይነገራል በአባቶቻችን ይተረጎማል ቤተክርስቲያን እኛ አጠቃላይ ከፍ አድርገን የምንመለከታት ለዛ ነው በቤተ መቅደስ አገልግሎት ውስጥ በህይወታችን በመንፈሳዊነታችን በመንፈሳዊ ተልኳችን በኦርቶዶክሳዊ መንፈሳዊነት ውስጥ ነገረ ሰው ምንድነው ጥሪ ምንድነው አገልግሎቴ ምንድነው የክርስትናን ህይወት እንዴት ነው የምንረዳው ይሄን ሁሉ ነገር ስናስብ ከፍ አድርገን የምንመለከተው ከኛው ገን ሰው የተባለች ግን ከኛ ከፍጥረታት ሁሉ የበለጠች እመቤታችን ቅድስት ድንግል ማርያም አለች ስለዚህ ኦርቶዶክሳውያን አይናችንን እሷ ላይ ነው የምንተክለው ለምን ከፍ ያለው ልዕልና የተጠራንበትን ሚስጥር የምንረዳበት ነው እንዴት ነው የእግዚአብሔር ማደሪያ መሆኑ አስቀድሞ በብሉይ ኪዳን የተገለጠው የእግዚአብሔር ክብር አሁን በሷ ላይ ተገልጦ ተመልክተናል በመንፈስ ቅዱስ ማደሪያ ሆነን ተመልክተናታል ያ በብሉይ ኪዳን የተለዩት ነዋያት አሁን ለሷ ፍጻሜ አግኝተው ተመልክተናል ዛሬ ባነበብነው ውዳሴ ማርያም እመቤታችን ቅድስት ድንግል ማርያም በዕለተ ሰንበት ወደ ቅዱስ ኤፍሬም መጣች ልዩ በሆነች በዕለተ ሰንበት አመስግነኝ እንጂ አለች ቅዱስ ኤፍሬም ጥቂት ወይንን ጠጥቶ ደክሞት ነበር ከዛ በኋላ ብርታት እንድትሆነው እሷን ጠይቆ ክርክር በሰኞ አልፏልና ለምስጋና ቆመ ልዩ በሆነች በዕለተ ሰንበት አስቀድሞ በአፋ ያሉ ምሳሌዎችን ነበር በእመቤታችን ያመሰገነባት በዕለተ ሰንበት ግን ወደ ቤተ መቅደስ ነዋያቱ ገባ ስለዚህ ማይጠንት ዘወርቅ መሶበ ወርቅ እያለ ከቤተ መቅደሱ ነዋያት እያወጣ እመቤታችንን ልዩ በበለጠች ልዩ በሆነች ዕለት ልዩ ምስጋናን አቀረበ ልዩ በሆነች ዕለት ቀን ለእመቤታችን ወደ ውስጥ ወደ ቤተ መቅደሱ ልዩ የሆነ ምስጋና ያቀረበው እኔና እናንተን ህሊናችንን አሁን ወደ ቅድስተ ቅዱሳኑ ይዞን ስለገባ ነው አሁን እመቤታችንን ቅድስት ድንግል ማርያም ስናስብ እኔና እናንተ ወደ ቅድስተ ቅዱሳኑ ወደ ሚስጥሩ መግባት አለብን ያ ነው ዋነኛው እመቤታችን ቅድስት ድንግል ማርያምን እንድናውቃት እንድንረዳት እንድንቀርባት እንድንወዳት የሚያደርገን በሷ የተፈጸመው ሚስጥርም ወደኛ ህሊና የተጠጋ ሊሆን የሚችለው ይሄ ነው ለማስረዳት አባቶቻችን አንደበት ያጠራቸው በማብዛት አይደለም በማሳነስ ነው በአፋ ላሉ ሰዎች በምክንያታዊነት እናስረዳቸው አይደለም ለክርስቲያኖች በውስጥ ላለነው በራሱ በማብዛት አይደለም በማሳነስ በማርነቅ ነው የምናልፈው ይሄን ሚስጥር እንዴት እንናገረዋለን አንችልማ በውስጥ ላለ ሰው ይሄ የሚነገር ሚስጥር አይደለም የሚመሰከር ሚስጥር አይደለም በማርነቅ በአንክሮ ጥቂት በሆነ ቃል ለሷ ብቻ ምስጋና በማቅረብ የሚታለፍ ነው ለምን አሁን ከውጪ ብቻ አይደለም ወደ ውስጥም ገብተን ፍጻሜያቸውን እነዛን በተለየ ቅድስና ወደ ቤተ መቅደስ የገቡትን ነዋያት ፍጻሜያቸውን ተመልክተናል እመቤታችን ቅድስት ድንግል ማርያምን ለኛ በዚህ አራያ አርጎ ሰጠናል ስለዚህ ከዓመት እስከ ዓመት አሁን የእመቤታችን ቅድስት ድንግል ማርያምን ህይወት በተለያየ ሁኔታ በተለያየ ሚስጥር በተለያየ አውድ ብናስብ የምናስብበት ምክንያት ምንድነው ይሄን በሷ የተገለጠውን ሚስጥር እኔና እናንተ በክርስቲያናዊ መርሃችን ገንዘብ እንድናደርገው ሌላ ምንም አይደለም እመቤታችን ቅድስት ድንግል ማርያም አማናዊት ቤተ መቅደስ እውነተኛ ቤተ መቅደስ የቃለ እግዚአብሔር ማደሪያ እውነተኛ መዝገብ ሚስጥር የተባለ የርሱ ቃሉ ማደሪያ መዝገብ የተባለች ሆናለች እሷ ለኛ አራያ የምትሆነን በዚህ ነው ክርስቲያኖች እኔና እናንተ ጥሪ ስላለን ሐዋርያው ቅዱስ ጳውሎስ በተደጋጋሚ አንደኛ ቆሮንቶስ ምዕራፍ 6 ላይ ቅዱስ ጴጥሮስም በመልእክቱ ምዕራፍ 2 ከቁጥር 5 ላይ የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ላይ የምናገኛቸው ተደጋጋሚ ነገሮች አሉ ምን እናንተ የእግዚአብሔር ቤተ መቅደሶች ናችሁ እናንተ የእግዚአብሔር ቤት ናችሁ መንፈሳዊ ቤት ለመሆን ተሰሩ የመንፈስ ቅዱስ ማደሪያ ናችሁ እነዚህን መንባባት ተደጋግመው እናገኛቸዋለን እኛ እንዴት ነው የእግዚአብሔር ቤተ መቅደስ ምን ሆኖ ታችን ለእግዚአብሔር ማደሪያ የሚሆን እንዳትረሱት እግዚአብሔር አምላክ ለሰለሞን ቃል ኪዳን ሲሰጠው ስርዓቴን ባጠብቁ ህጌን ባጠብቁ ይህን ከፍለፊታችሁ እንደዋለው ነው አፈርሰዋል እንዴት ነው ይሄን የማይፈርስ ቤት ሆነን መሰራት የምንችለው ጌታ በሉቃስ ወንጌል ላይ ብቻ የሚገኝ አንድ ምሳሌ ተናግሯል ቤትን ሊሰራ የሚወድ ሰው ቢኖር አስቀድሞ ኪሳራውን የማያስማል ተቀምጦ ኪሳራውን ያስብ የለም ወይ ካልሆነ ግን ጀምሮ ቢያቆመው
ይህ ሰው ላይጨርስ ጀመረ ብለው ይዘባበቱበታል። ይሄን በሰለሞን ቤተ መቅደስ ላይ እናገኘዋለን። እነዚህ ሰዎች ቤተ መቅደሳቸው ፈረሰ ተብሎ ይዘባበቱባቸዋል። ቤተ መቅደስ የኔና የናንተ ሰውነት ነው፣ ሊፈርስ ይችላል። የእስራኤሉ ቤተ መቅደስ ትልቁ ቤተ መቅደስ እንደውም በሁለተኛው ቤተ መቅደስ ታሪክ ላይ ጥጦስ መቶ ከማፍረሱ በፊት ሰፊ የሆነ ኤክስቴንሽን ማስፋፊያ እየተሰራበት ነበር። ክርስቶስ በነበረበት ዘመን ራሱ ቤተ መቅደሱ ማስፋፊያ እየተሰራበት ነበር። የሚገርማችሁ ይሄን ቤተ መቅደስ አፍርሼ በ3 ቀን አስነሳዋለሁ ሲል 67 ዓመት ያደሰን እንዴት አስነሳዋለሁ ይላል? እንዴት አፈርሰዋለሁ በ3 ቀን እሰራዋለሁ ይላል? ይሄን ትልቅ ቤተ መቅደስ በሁለተኛው መቶ ክፍለ ዘመን የነበሩ አባቶች ከይሁዲ አማኞች ጋር በነበራቸው ግብግብ ተቃርኖ ትምህርት ዋነኛ እንደ ምክንያት የሚያቀርቡት የእግዚአብሔር ማደሪያነት አሁን ቤተ መቅደሱ እንዳልሆነ የሚያቀርቡት የቤተ መቅደሱ መፍረስ ነበር። እግዚአብሔር አምላክ በብሉይ ኪዳን እንደነበረው አሁን በሕዝቡ መካከል ተአምር አይሰራም፣ ነቢያትን አያስነሳም፣ በቤተ መቅደስ መስዋዕት አይቀበልም፣ የለም ቤተ መቅደስ ውስጥ። ስለዚህ አሁን እናንተ የምትሉት የለም የመስዋዕት ሥርዓት፣ አዲስ የመስዋዕት ሥርዓት አለ። አሁን እኛ ንጹህ በሆነው ሰውነታችን በመናቀርበው መስዋዕት ነው እግዚአብሔር አምላክን የምናገኘው። እነዚህ 3 ነገሮች ሴሊሲየስ ለተባለ ሰው አርጌንስ ያቀረባቸው ምክንያቶች ናቸው። በነበረው ክርክር ክርስትናን ሐሰት እንደሆነ መመስከር የፈለጉ አላውያን ነገስታት ቤተ መቅደሱን ለማሳነጽ ሞክረው ነበር። ቤተ መቅደሱ አንዴ እሳት ሲነሳ አንዴ ውሃ ሲነሳ ሊሰራ አልቻለም። ዛሬም አሉ የቤተ መቅደሱን መሰራት የሚናገሩ አማናዊ ቤተ መቅደስ የሆነ ኢየሱስ ክርስቶስን አማናዊት ቤተ መቅደስ የሆነች እመቤታችን ቅድስት ድንግል ማርያምን እኛም ደግሞ የመንፈስ ቅዱስ ማደሪያ ቤተ መቅደስ እንድንሆን የተጠራን እኛን ክርስቲያናዊ ህብረት ተረስቶ ወደ ኋላ የቤተ መቅደሱን ጉዳዮች ወደ መፈለግ ይሄዱ። ታሪክ እየተሰሩ ይሆኑ ምን እንደሆነ እንኳን በውል የማይታወቅ ስለ ኢየሩሳሌም ቤተ መቅደስ ብሎ ይወራል። ለምንድን ነው የምናወራው ስለ ኢየሩሳሌም ቤተ መቅደስ? አሁን እኮ ያ ቤተ መቅደስ አይደለም መስዋዕት የምንሰዋው። አሁን በዛ መስዋዕት አንሰዋ። አሁን መስዋዕት የምንሰዋበት እኔና እናንተ አማናዊ ቤተ መቅደስ ተቀበለናል አለን። ይሄ ቤተ መቅደስ በመካከላችን የዚህ ቤተ መቅደስ ዋነኛ ሐሳብ አሁን ተቀይሯል። ያ ምሳሌ ነበረ፣ አሁን ምስጢሩን አግኝተናል። ያ ጥላ ነበረ፣ አሁን አካል ተገኝቷል። ጥላ አካል እኮ ጥላ ሰው የሚከተለው እኮ አካሉ እስኪጨበጥ ሰው አካሉን ከጨበጠ በኋላ ለምን ጥላ ይከተላል? ጥላ እንከተልም። አሁን አካል አግኝተናል። ያ ምስጢሩ ተገኝቷል። አሁን ክርስቲያኖች አማናዊ የእግዚአብሔርን ስጋና ደም የሚፈትቱበት በሰውነታቸው ቅድስና ወደ እግዚአብሔር የሚቀርቡበት ንጹህ ሆነው ለእግዚአብሔር መስዋዕት ሆነው የሚቀርቡበት ምስጢር ተሰጥቷቸዋል። እስጢፋኖስን ያስወገረው ይህ እኮ ነው፣ ሌላ አይደለም። ለምንድን ነው ቤተ መቅደስ እስኪሰራ ዓለም ፍጻሜ ምናምን እየተባለ የሚፈለገው? ያ ምስጢር አሁን ጥላው አካሉን አግኝቷል፣ በኢየሱስ ክርስቶስ ተፈጽሟል። ስለዚህ እኔና እናንተ ከዚህ በመነሳት ቤተ መቅደስን አሁን የምንፈልገው ለእግዚአብሔር ማደሪያ የሆነች እመቤታችን ቅድስት ድንግል ማርያም ተመልከን ራሳችንን ምሳሌ የሆነችን አርአያ የሆነችንን ማለት ነው። አንድ ክርስቲያን በክርስትና ህይወት ውስጥ ትምህርት የምትሆነውን ከሷ ይማራል። ለዛ ነው ፊደል የምንላት መማሪያችን ናት። ለዚህ ማለት ነው እሷ በስጋዋ ማደሪያዋ ስለሆነች። ስለዚህ አማናዊት ቤተ መቅደስ እሷ ናት። እሱን በማህፀኗ ስላሳደረች፣ እሱን ስለወለደች፣ እሱን ስለሰጠችን፣ በሷ በኩል እሱ ስለተሰጠን እኔና እናንተ ወደሱ መቅረብ የምንችልበትን በጸጋ ወላዲ አምላክ ልንሆን የምንችልበትን ምስጢር የሰጠን እሱ ነው። ትምህርታችንን የምናጠቃልለው የዚህን ነገረ ሰባዊ ወይም ደግሞ የሰውን ምንነት ያለውን ትርጉም በማንሳት ነው። ክርስቲያኖች ነገረ ሰብ ከነገረ ማርያም ጋር ከነገረ ቤተ ክርስቲያን ጋር አብሮ የተያያዘ በመሆኑ የኛም መንፈሳዊ ጥሪ ይሄን ቅድስና መቀበል። እኔና እናንተ ስጋዊ ብቻ ሆነን በስጋዊ ፈቃድ ሰውነታችንን ብቻ እያስደሰትን ብንኖር አማናዊ ቤተ መቅደስነታችን ይፈርሳል፣ የመንፈስ ቅዱስ ማደሪያነታችን ይቀራል። እመቤታችን ቅድስት ድንግል ማርያም ንጽህናዋን የምንመሰከረው ከዚህ ተነስተን የብሉይ ኪዳኑ ቤተ መቅደስ ንጽህናው የሚጠበቅበት የመስዋዕት ሥርዓት ነበር። እመቤታችን ቅድስት ድንግል ማርያም ይህ የማንጫ ሥርዓት የማያስፈልጋት ንጽሕት ናት። ንጽህናዋን ከዚህ በመነሳት ነው የምንናገረው። ነብዩ ሕዝቅኤል እንደተመለከተው አንድ ጊዜ ብቻ ጌታ የገባባት ቤተ መቅደስ አንድ ጊዜ ብቻ የገባባት የሰው እጅ ያልሰራት ንጽሕት ቤተ መቅደስ ያን ስንመለከት እኔና እናንተ እሷን አርአያ አድርገን በመንጓዘው ጉዞ ራሳችንን ንጹህ የእግዚአብሔር ማደሪያ ለማድረግ ትልቅዬ አርአያ ተሰጥቶናል። ላቅ ያለ አርአያ፣ ከፍ ብለን የምንመለከተው አርአያ።
የቤተክርስቲያን ህይወት ወደዛ ነው የሚጠቁመን ወደዛ እንድንሄድ ነው የሚገፋን ወደዛ እንድንሄድ ነው አረዳዳችን የሚያስፈልገው ነገረ ማርያም መረጃ ብቻ አይደለም ነገረ ማርያም የሙሉ የቤተክርስቲያን ህይወት ልብ ነው እንዴት ይህን በሰውና በእግዚአብሔር በእስራኤልና በእግዚአብሔር በኢየሱስ ክርስቶስና በቤተክርስቲያን በአካሉ በተባለች በቤተክርስቲያን መካከል ባለ ግንኙነት ውስጥ የሚስጥር ማይከል ሆኖ ስለምናገኝ ስለዚህ ይህን የሚገነዘብ ሰው ይህን እውነታ መጥቶ የሚሳተፍ ሰው ራሱን እንዴት ነው መስዋዕት አድርጎ ማቅረብ የሚችለው እንዴት ነው ሰውነቱን መጠበቅ የሚችለው እንዴት ነው የእመቤታችንን አራያነት መከተል የሚችለው እንዴት ሰውነቱን ንጹህ መስዋዕት ሆኖ ይቀርባል በአፋ ያለ መስዋዕት አሁን ለእግዚአብሔር አይቀርብም እጽዋት እንስሳት አዝርት አይመርጥም አሁን ንጹህ መስዋዕት ነው የሚያቀርበው ሰውነቱ ከዛት ጸጉሩ እስከ እግር ጥፍሩ ድረስ የሚቀርብ መስዋዕት ነው አሁን ለእግዚአብሔር የክብሩ መገለጫ አሁን ብዙ ጊዜ እኔና እናንተኮ ሌላ አሁን ሰው በራሱ ባለበት ነገር ማለት ነው ይሄ በሰውነቱ እኔ የኔ ነው በሚለው ነገር በሙሉ መከበር የሚፈልገው ራሱ ነው እና አሁን የተለመደ ቃል አይደለም ክብሩን ማይወሰድ ይባላል በእኛም ራሱ በመጀመሪያም የራሳችን የሆነ ነገር የለንም እውነቱን ለመናገር የራስ ክብር የሚባል ነገር የለም በመጀመሪያ አለን የምንለው ነገር በሙሉ የተቀበልነው ከማን ነው አረ መልሱልኝ ከእግዚአብሔር አባቶቻችን ኢቭን በአፋ የሚሰውት መስዋዕት ቅድም ያልነው እሷቱ እንስሳቱ አዝርቱ ማን ነው ፈጥሮ ይሰጣቸው እግዚአብሔር የፈጠረውን ነገር በንጽህና በቅድስና መልሰን ለሱ በማቅረብ ወዶ ፈቅዶ የልቡናችንን ንጽህና ጠምኔ ተቀብሎ የሚያከብረን ማን ነው እግዚአብሔር ነው የሚያከብረን በብሉይ ኪዳንም ትምህርቱ ያለበረ በሐዲስ ኪዳንም ያ ነው እኛ የራሳችን እንኳን አይደለንም አንድ ሰው የራሱን ጸጉር ነጭ ማድረግ እንኳን አይችልም እንዴት እድሜው መቀነስ አይችልም በራሱ ላይ ምንም ስልጣን የለው የሚያኖረው ሌላ አምላክ ነው እሱ አይደለም በራሱ ላይ ባለስልጣን እሱ የራሱ ላይ ገዢ አድርጎ ራሱን ካሰበ ስልጣኑን ሀብቱን ምኑን ወደ ራሱ መውሰድ ነው የሚፈልገው ስለዚህ እኔ ባይነት ይነክሳል ሌሎችን በፍቅር ማገልገል ራስን መስጠት ለሌሎች መሆን እጅግ ከንቱ የተናቀ ነገር ይሆናል እመቤታችን ቅድስት ድንግል ማርያም የላቀ ፍቅር ለእመቤታችን ያለን ህይወቷን ለኔና ለእናንተ ድህነት ስለሰጠች ነው እሺ ይሁንልኝ ይደረግልኝ ብላ ያን ሚስጥር ስለተቀበለች ለሌሎች የመስጠትን ራስ ለእግዚአብሔር ፈቃድ ራስን አሳልፈው መስጠት ምስጢር ምልክት ስለሆነች ነው እኔና እናንተ እሷን አርአያ የምናደርገው ስለዚህ አማናዊ ቤተ መቅደስ ለመሆን የሚኖር ሰው ራሴ እኔ እያለ የሚኖር አይደለም ራሱን ብቻ የሚመለከት አይደለም የራሱን ክብር ብቻ የሚመለከት አይደለም ለስሙ የሚሮጥ አይደለም በዛ አይደለም በባቢሎን የነበሩ ሰዎች ግንብን ጡብን ሰርተው አምላካቸውን ለመውጋት ሲሰባሰቡ የተሰባሰቡበት ዋነኛ ዓላማ በኦሪት ዘፍጥረት ምዕራፍ 11 ከቁጥር 4 ላይ አለ በምድር ላይ ሳንበተን ስማችንን እናስጠራን ያሉት ከኔ ጋር ናችሁ ዋናው ዓላማቸው ምን ነበር ስማቸውን ማስጠራት ነበር ስም ላይ ለመስራት ክብር ላይ ለመስራት በሰው ፊት ያለን መጠሪያ ሞገስ ላይ በእንግሊዘኛው ፕሪስቲጅ እንሏለን ሰው የሚሰጠን ቦታ ላይ ለመስራት ይሄ እጅግ በጣም ከፍቅር ይላቀ ነው ከኦርቶዶክሳዊ ርዕይ በጣም ይላቀ ነው አረኛ ርዕያችን ሌላ ነው ፈቃዳቸውን ለእግዚአብሔር ፈቃድ እሺ ብለው አስገዝተው የኖሩ ቅዱሳንን የምንመለከት ህይወቷን ፈቃዷን ለእግዚአብሔር እሺ ብላ ሰጣ አራያ የምናረጋት እመቤታችን ቅድስት ድንግል ማርያምን በዚህም እሺታዋ በዚህም ፈቃዷን ለእግዚአብሔር ፈቃድ በመስጠቷ ለድህነታችን ምክንያት በመሆኗ እሺ ብላ ይሄን ፈቃድ በመቀበሏና ለኔና ላንተ ምክንያት በመሆኗ ከፍ አድርገን የምንመለከታት እመቤታችን እያለች እኔና እናንተ እንዴት እኛ በሚል ቤተክርስቲያን ውስጥ እንኖራለን አይደለም እኔ የተሰጠኝ ጸጋ ሌሎችን ለማገልገል ነው እያንዳንዳችሁ በቤተክርስቲያን ህይወት ውስጥ በመንፈስ ቅዱስ የተሰጣችሁ ጸጋ ሌላውን ለማገልገል ነው እናንተ እንደተጠሩ በታለም ሲጀምር የጸጋ ዋና ሐሳብ የመንፈስ ቅዱስ ማደሪያ መሆን ጸጋ የመሰጠት ዋነኛ ሐሳብ እኛ አለን እንድንለው አይደለም የኛ ጉዳይ አይደለም ሌላው እንዲገለገልበት ለሌላው ነው ክርስቲያን ለሌላ ራሱን በመስጠት ራሱን አሳልፈው በማገልገል በፍጹም ፍቅር ሌላውን በመውደድ ነው ራሱንም የሚያውቀው ሰው ራሱን ብቻ እየወደደ ራሱን ሊያውቅ አይችልም በኦርቶዶክሳዊ ህይወት ውስጥ በፍጹም አይቻልም ፍጹም በሆነ ፍቅር ሌላውን በመውደድ ነው እኔና እናንተ ራሳችንን እንኳን ማወቅ የምንችለው የተሰጠንም ጸጋ እግዚአብሔር አምላክ ሌላውን እንድናገለግልበት ነው እኛ እንድንመጻደቅበት አይደለም ምንም ነገር በቤተክርስቲያን ውስጥ ብንሆን ምንም አይነት ስም ቢኖረን ምንም አይነት ሀብት ቢኖረን ምንም አይነት ለቤተክርስቲያን ህይወት የምንሰጠው ነገር በሙሉ ቢኖረን ያ የተሰጠን ሌላውን እንድናገለግልበት ነው እኛ እንድንጠራበት አይደለም እመቤታችን ቅድስት ድንግል ማርያም የማትቀማ ሚስጥር የማትቀማ ጸጋ ናት አንዴ ተሰጣናለች እሷ ግን በፈቃዷ እግዚአብሔር አምላክ የሰጣት ፈቃድ ስላለ እንደ ሰው ነፃ ፈቃድ ስላላት ያን ፈቃዷን ይሁን ይደረግ እንደ ቃል ይሁን ብላ መስጠት አለባት ለዚህ ምስክሬ ማርያም ናት ትላላችሁ ምስክር የምትሆናችሁ እንዴት ነው
እሺ ይሁንልኝ ይደረግልኝ ሃይማኖት ከእሺ ይጀምራል ፈቃድን በመስጠት እሺ በማለት እኔ ግን ራሴን ካልኩ ራሴን ብቻ ነው የምሰማው ለራሴ ብቻ ነው የምኖረው ለስጋዬ ብቻ ነው የምኖረው ስጋን ብቻ ያሰበ ስጋን ብቻ ማከለ ሐሳቤ ካለኝ እንዴት ለሌላ ሰው ፍቅር አስባለሁ እንዴት የመንፈስ ቅዱስ ማደሪያ ሆናለሁ እንዴት ባለንስ መንፈሳዊ ህብረት የመንፈስ ቅዱስ ማደሪያ እንባላለን አንባልም ሁላችንም ለራሳችን ነው የምንሯሯጠው የራሳችንን ነገር ለማስጠበቅ ነው የምንኖረው ይሄ በልብ የተቀመጠ ትዕቢት ለእመቤታችን ለቅድስት ድንግል ማርያም ካለ ፍጹም ፍቅርና እሷን ከፍ አድርጎ ከመመልከት ካልሆነ ምን ይንደዋል በዚህ ሰዓት ላይ ምንም አይንደው ስለ እመቤታችን ስለ ቅድስት ድንግል ማርያም በጣም ብዙ ነገር ብንሰራ በጣም ብዙ ነገር ብናነብ በጣም ብዙ ነገር ብንጽፍ ምን ያደርገዋል ይሄን ልባችን ላይ እንደዚህ ተቆልሎ ካለ እመቤታችን ቅድስት ድንግል ማርያምን ወዳታለሁ በዓሏን አደርጋለሁ ሁሌ ዘክራታለሁ ብለን ያሰብን ነገር ግን የሷን አሰረ ፍኖት ለመከተልና እሷን ከፍ አድርጎ ለመመልከት ካልቻለን እጅግ በጣም አስቸጋሪ ነው ይሄን ኦርቶዶክሳዊ ሚስጥር ወደ ልቡናችን አቅርበን ሃይማኖትን የምንመለከትበትን ማንጸሪያ ከዛ ካላገኘ ከንቱ ነው ድካማችን ማለት ነው ነገር ግን ይሄ ህይወት የክርስቲያናዊ ህይወት መርህ ልብ ነገረ ማርያም አለው ካለን እሷ የምትነግረን ከሷ የሚገኝ ሚስጥር አለ ላቅ ያሉት አባቶቻችን በተለይ ኢትዮጵያውያን አባቶች ወደ እመቤታችን ቅድስት ድንግል ማርያም የሚጸልዩት ጸሎት ለሷ ያላቸው ፍቅር ለሷ የደረሱት ድርሳንን ስናነብ እኮ ወደ ልቦናችን የሚገባ ነገር አለ ምንድነው እዚህ ጋር እኔ ያመለጠኝ ነገር አለ ወይ ያላስተዋልኩት ነገር አለ ብለን መጠየቅ አለብን ምንድነው ያ የመንፈስ ቅዱስ ማደሪያ የሆነ ሰው ሊኖረው የሚገባ ህይወት አለ ቤተ መቅደስ የተባለች አሁን እመቤታችን ቅድስት ድንግል ማርያምን በእናትነት የተቀበለ ክርስቲያን ሊኖረው የሚገባው ኑሮ አለ በልጅነት ስልጣን እሷን እናቴ ያለ ማለት ነው ቤተክርስቲያንን እናት እንላታለን እሷንም እናት እንላችኋለን በሁለቱ እናትነት የተገኘን እኔና እናንተ ልዩ የሆነ የልጅነት ስልጣን ተቀበለናል ይሄን እንዴት ነው መኖር ያለብን ራሳችንን መጠየቅ ያለብን ለዛ 30 ዓመት 40 ዓመት 50 ዓመት በቤተክርስቲያን አገልግሎት ስንኖር ፍቅርን መርህ ያደረገ ላቅ ያለ የቤተክርስቲያንን ፍቅርን ለቤተክርስቲያን አገልግሎት ትጋትን ትትናን ተግባራዊ ትግስትን ገንዘብ አድርገን በመኖርበት በዚህ ህይወት ውስጥ ጸጋችን እውነተኛ ፍሬ ማፍራት የሚንችለው በዚህ ነው እና ይሄ ሰሞነ ጽጌ ከዛም በኋላ ያሉ ልዩ በዓላት እንዲሁ ዝም ብላችሁ በዓልን ለማድረግ እንዳታረጓቸው በጣም ልዩ ሚስጥር በውስጣቸው የሚፈተትባቸው ናቸው እስከ ፍልሰታ ድረስ ያለው ይሄ ሕይወተ ማርያምን ምንዘክርበት የቤተክርስቲያን የሥርዓተ አምልኮታዊ ጉዞ ክርስቲያን በየቦታው ይሄን እንዲያስብ ነው እመቤታችን ወደ ቤተ መቅደስ ብትገባ ልደት ላይ ብናስብ ከዛም በኋላ ስነ ስቅለቱን ብናስብ የሐዋርያትን ምስክርነት ብናስብ ፍልሰታዋን ብናስብ በሙሉ ይሄ ሚስጥር የሚፈተትበት ቦታ ነው ዋናው ጉዳይ ግን ይሄ ነው እንዴት ነው አንድ ሰው የእግዚአብሔር ማደሪያ መሆን የሚችለው እንዴት ነው ቤተ መቅደስ መሆን የሚችለው እሷ በስጋዋ ማደሪያ የሆነች አራያ እንድትሆነን የምንፈቅድበትን ትምህርት የምንማርበት ቦታ ነው ስለዚህ ራሳችሁን አዘጋጁ ለዚህ በመከራዋ በጻሟ በዚህ በበረሃ ጉዞ ባደረገችው በሙሉ እኔና እናንተ መከራዋንና ጻማዋን እያሰብን ስቃዋን እያሰብን እንዘክራታለን አዘክሪን እንለምናታለን እንጠይቃታለን እናስባታለን ወደ ቤተ መቅደስ በመግባቷ አሁን ቤተ መቅደሷ ወደ ቤተ መቅደስ ገብታለች ያቺ ቤተ መቅደስ አሁን በፊት ወደ ቆሞ ቤተ መቅደስ ተሰጣለች አማናዊ ቤተ መቅደስ አሁን በቤተ መቅደስ ቆማለች እና በዚህ በስነ ስቅለቱ ክርስቶስ ወደ ሁለት ቤተ መቅደሶች ገብቷል ይባላል አንደኛው ቤተ መቅደስ ድንግል ማርያም ናት በመስቀሉ አጠገብ የምንመለከተው ያ አስቀድሞ የነበረው ቤተ መቅደስማ አገልግሎቱን ጨረሰ እኮ መጋረጃ ለሁለት ተቀደደ ተመለከት ነው እኮ በቃ እሱ ከዛ በኋላ ደግሞ ወደ ቅድስተ ቅዱሳኑ ሲገባ እንመለከታለን አሁን ወደ አማኒቷ ቤተ መቅደስ ስለገባ በዛ እንመለከታለን ስነ ስቅለቱን ስናስብ እመቤታችንን ልንዘነጋት አንችልም ዘወትር ሐዘኗን እናስባለን ከዛ በመቀጠል ደግሞ በሐዋርያትን ማህበር ደግሞ በመካከላቸው ቁጭ ብላ እመቤታችንን እንመለከታታለን በመንፈሳዊ ራእይ የሐዋርያት ሥራ ይነግረናል አይደል መንፈስ ቅዱስን ሲቀበሉ በመካከላቸው የጌታ እናት ነበረች እመቤታችንን በዛ እናስባታለን ቀጥሎ ባለው በዘመነ ሐዋርያትም ህይወት ከቅዱስ ዮሐንስ ጋር እመቤታችንን እናስባታለን ህይወቷን በሙሉ እንከተላለን ይሄን ለመማር ይሄን ልብ እንድናገኝ ወደ ጌታ የቀረበች እሷን በመምሰል ከሷ ተምረን ደቀ መዝሙር ሆነን አግኝተን ወደዚህ ሚስጥር ለመግባት የቤተ ክርስቲያን ህይወት ጉዞ ሆኖ ተሰጥቶናል ይሄን ካላሰብን ኦርቶዶክሳዊ ራእዩንም ገንዘብ ማድረግ አንችልም ነገረ ማርያም ጥቂት ጥቅስ ላይ መሰረት ያደረገ ከዛ በመነሳት በቃ ዴቨሎፕ ያደረገችው ከቱፊቷ ይለለ ከምን ይለለ እየተባለ ክስ ይቀርብብናል አይደለም ኦርቶዶክሳውያን እኔና እናንተ ነገረ ማርያምን በዝምታ በልቡናችን ይዘን በቤተ ክርስቲያን ህይወት ውስጥ የምንሳተፈው ትምህርት ነው
የነገረ ማርያም መሰረት ነገረ ቤተክርስቲያን ነው። እሷ ለቤተክርስቲያን መሰረት ናት። ቤተክርስቲያን ህይወቷ ለሷ መሰረት ነው። በመንፈስ ቅዱስ የሚታወቅ ህይወት ነው። ይሄ በዝምታ ባንክሮ የሚያስተምርት ነው። ወደ ነገረ ማርያም የምንቀርብበት መንገድ ይሄ መሆን መቻል አለበት። አባቶቻችንም የቀረቡት በዚህ መንገድ ነው። ስለዚህ አማናዊት ቤተ መቅደስን ሁሉ ጊዜ በልቡናችሁ አስቧት። ሁሉ ጊዜ ያ አስቀድሞ በሰው እጅ የተሰራ ቤተ መቅደስ ነበር። አሁን በሰው እጅ ያልተሰራ ቤተ መቅደስ አለ። አስቀድሞ በጡብ በመናምን የተሰራ ነበር። አሁን ከኪሩቤል ከሱራፌል የምትልቅ የበለጠ ግርማ ያላት እመቤታችን ቅድስት ድንግል ማርያም አለች። ለኔና ለእናንተ አራያ እንድትሆነ የተሰጠችን ታቦር ዘዶር በኋላ ምንመኛት የመላእክትም ተስፋቸው የሆነች እሷ አለች። አሁን በመንፈሳዊ ራእያችን ውስጥ ተልእኳችን ውስጥ አገልግሎታችን ውስጥ ሰው ሆነን የተጠራንበት መንፈሳዊ ህይወታችን ውስጥ እመቤታችን ላቅ ያለ ድርሻ አላት። ለእግዚአብሔር በስጋዋ ማደሪያዋ ስለሆነች ለኔና ለእናንተ ማደሪያው እንድንሆን ትምህርት ተጠናለች። እሷ በስጋዋ ማደሪያ የሆነችውን እኛ በጸጋ ማደሪያው እንድንሆን ተልእኮ ተሰጥቶናል። ያን ለመቀበል እሺ ለማለት የሷን እሺታ መጀመሪያ መረዳት ማወቅ ያስፈልጋል። ስለዚህ ነገረ ማርያም ራሱ በዚህ በቤተ መቅደሱ አገልግሎት ውስጥ እዚህ ጋር ተይዞ አባቶቻችን በእጅጉም ይፈትቱበት የሚያስተምሩበት ተልእኮ ትምህርት አስተምህሮ የቤተክርስቲያን ተልእኮ ከዚህ እየተቀዳ በዮሐንስ ራእይ ላይም ያቺ በመጨረሻ የምንመለከታት ዮሐንስ 12 ላይ 21 ላይ የምንመለከታቸው የቤተክርስቲያን መገለጥና የዛች ሴት ድል ማድረግ ከቤተክርስቲያን ጋር የሚያያዘው ከዚህ ምስጢር ጋር ካለን ሰዓት ይልቅ ስለማይመች ይሄን በሌላ ጊዜ እንነጋገራለን። ነገር ግን ይሄ ነገረ ማርያምን የምንመለከትበት አይን እንዲሆን በትጋት እጠይቃችኋለሁ። ሁላችሁም ቀስ ብላችሁ የቤተ መቅደሱን አገልግሎት እዩት። አሁን በቤተ መቅደስ የሚቀርበውን ህይወት ስርዓት አምልኮቱን ተመልከቱ። ነገረ ማርያም ከዛ ነው የሚጀምረው። የሰማነውን በልቡናችን ያሳደርብን። ወስብሐት ለእግዚአብሔር።